ለምሳሌ እነዚህ አድቬንቲስቶች ሲያጠምቁ በአብ በወልድ መንፈስ ቅዱስ ብለው ነው የሚያጠምቁት እና ለምንድን ነው የመንፈስ ቅዱስ ስራ የሚቃወሙት? እስኪ አብራራልኝ። ለምሳሌ የመንፈስ ቅዱስ ሙቭመንት አይወዱም። ለምንድን ነው እንዴ? እነሱ ናቸው እንጂ መጠየቅ ያለባቸው። መንፈስ ቅዱስ እነሱ ናቸው የሚጠያቄ ዮቶር ለእኔ እኮ አይደለም። እነሱ ናቸው መጠየቅ ያለባቸው አይደለም። አይ እንደው እነሱ ካሉ ብዬ ነው፣ እነሱ ልጠይቃቸው ብዬ ነው። አዎ ሲመጡ እነሱ ይጠይቃሉ። የመጀመሪያ አልፏል፣ ኋለኛው ዝናብ ይዘንባል። ከዛ በኋላ ስንት ኃይል እንደሚቆይ አላውቅም እንጂ እነሱ እንደዚህ ነው የሚለው። ኋለኛ የመጀመሪያ ዝናብ ዘንቦ አልፏል፣ ኋለኛው ይመጣል ይላሉ እነሱ። ይሄ እኛም ጋር አንዳንድ ሰባኪዎች ይህንን ቃል ይጠቀማሉ። የፊተኛው ዝናብ፣ የኋለኛው ዝናብ፣ በኋለኛው ዝናብ ምድርን አረሰርሳለሁ ብለዋል እያሉ የሚሰብኩ እኛም ቤት አንዳንድ ሰባኪዎች ይገጥሞኛል። ምን ማለት ነው የፊተኛውና የኋለኛው ዝናብ? በወንድሞቼ የፊተኛው ዝናብ የበልግ ዝናብ ነው፣ የኋለኛው ዝናብ የመከር ዝናብ ነው። ኢዮኤል ላይ የፊተኛውንም የኋለኛውንም ዝናብ ሰጣችኋለሁ ብሎ ሲል ያልዘነበበት ድርቅ የነበረበት ዘመን አለ። በትንቢተ ኤርምያስ መጽሐፍ ምዕራፍ 5 ቁጥር 24 ላይ እቺ የኋለኛውን ዝናብ ያዘንባል ጌታ አሜን ሃሌሉያ ብለህ የምትለው ብራዘር ምንድን ነው የኋለኛውና የፊተኛው ዝናብ? በትንቢተ ኤርምያስ መጽሐፍ ላይ ምዕራፍ 5 ቁጥር 24 ላይ 5:24 ላይ ይኸው በልባቸው የፊተኛውና የኋለኛው ዝናብ በጊዜው የሚሰጠውን ለመከር የተመደቡትን ወራት የሚጠብቅልን እግዚአብሔር አምላካችንን እንፍራ አላሉ ይላል። ጋይስ የፊተኛው ዝናብ የተባለው የበልግ ዝናብ ነው። የኋለኛው ዝናብ የተባለው የመከር ዝናብ ነው። እስራኤል ከሰማይ በሚወርድ ጠል ነበረ ምድሪቱ ፍሬን የምታፈራው፣ ዛፎች ፍሬያቸውን የሚያፈሩት። ኦኬ የፊተኛውን ዝናብ ሲያዘንብ የበቀለ ገቦ ቡቃያ ይወጣና እሱን ትበላላችሁ። እንደውም የሰባተኛው ዓመት ላይ በሚሆን ሰዓት ላይ እርሻቸውን ሁሉ እንዳያርሱ ጌታ የከለከለበት ማለት ነው። እና አይ በጣም ኒኮ በጣም ከዛ ኮርጀው ሊሆን ይችላል። ከዛ ኮርጀው ሊሆን ይችላል። የፊተኛውና የኋለኛው ዝናብ ማለት የበልግና የመከር ዝናብ ማለት ነው። እንትን አትበሉ። ማን ሰባኪው መገለጥ አመጣው ብለ በልግና መከርን እንኳን ዝናብ ሰዓት ላይ እስራኤል ከሰማይ በሚወርድ ጠል ዝናብ ነው የምትረሰርሰው። ዝናብ ካልሰጣቸው በስተቀር ድርቅ ይመጣል። ልክ በኤልያስ ዘመን ከአፌ ቃል በቀር ዝናብ አይዘንብም ብሎ እንዳለ የሚዘሯቸው አዝርቶች፣ የሚተክሏቸው ሮማናቸው፣ ወይናቸው፣ በለሳቸው በሙሉ ይደርቃል ማለት ነው። ይህንን ከመንፈስ ቅዱስ ጋር አገናኝተህ የፊተኛውና የኋለኛው ዝናብ ትላለህ። በጣም እኮ እኔ ተውኝ። አሁን ቀኑን ሙሉ ደክም ያለው አሁን ደግሞ ሌላ ጨምራችሁ እዚህ ውስጥ ልታስገቡኝ ነው። እኛም ቤት ያሉ አንዳንድ ሰባኪዎች ይህን ቃል እየጠቀሱ ማለት ነው። ዝናብ እኔ ወንድሞቼ ናቶቼ አንዳንድ ስብከቶቼን ወደኋላ ዞር ብዬ ሳይ እኔ ነኝ የሰበኩት አቤት ጌታዬ ምናምን ነገር ብዬ እላለሁ። በእውነት ምሕረተ ብዙ ነው እያልኩኝ ምኑን ከምን አጋጭተን ምኑን ከምን እንትን ብለን እንደሰበክነው እኮ መቼም ሲሉ ሰምቼ ነው ብላለች እንደተባለው አይነት ነገር ካልሆነ በስተቀር ቃል እግዚአብሔርን በጥንቃቄ ስናይ ወንድሞች እናቶች በደንብ በስርዓት ነው የሚናገረው። ለምሳሌ የፊተኛውና የኋለኛው ዝናብ ብሎ የሚለው የበልግና የመኸር ዝናብን ነው ወንድሞች። እሱ ነው ጌታ እያለ ያለው። እሱ ነው ጌታ እያለ ያለው እንጂ ከመንፈስ ቅዱስ ጋር በተገናኘ ይህንን ቃል እያገናኙ የሚሰብኩ በጣም ብዙ ትክክል ያልሆነ በጣም ብዙ ነገር አለ ወንድሞች እናቶቼ። እግዚአብሔር ስለ ምድሩ ቀና ራራለትም፣ ለሕዝቡ ራራለትም። እግዚአብሔር መልሶ ሕዝቡን እነሆ እህልና ወይንን ዘይትን ሰድድላችሁ ዘንድ እናንተም በእርሱ ትጠግባላችሁ። ከእንግዲህ ወዲህ አሕዛብ መካከል መሰደቢያ አላደርጋችሁም።
የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ፣ ወደ በረሃም ወደ ምድረ በዳውም ፊቱን ወደ ምስራቁ ባህር ጀርባውንም ወደ ምዕራቡ ባህር አድርጌ አሳድደዋለሁ። እርሱም ትዕቢቱን አድርጓል፣ ግማቱም ይወጣል፣ ክርፋቱም ይነሳል አለ። የሰሜኑ ሰራዊት የተባለው የባቢሎናውያንን ጦር አምጥቶባቸው ነበር ጌታ እስራኤልን ሊነርታት ማለት ነው። በጥፋታቸው ምክንያት ደጎቢያና ተምች፣ ኩብኩባና አንበጣ አራቱን ሰራዊቶቼ ብሎ ያላቸውን እነሱን ሰደደባቸው። ምድራቸውን በሙሉ በሉት፣ ምድረ በዳ አደረጉት። ምድረ በዳ ምድረ በዳ አደረጉት። አንበጣና ተምች፣ ኩብኩባና ደጎቢያ፣ አንበጣ፣ ተምች፣ ኩብኩባ፣ አንበጣ፣ ተምች፣ ኩብኩባ፣ ደጎቢያ እነዚህን አራቱ ሰራዊቶቼ ነው ያላቸው ጌታ። አሁን ጊዜ የለኝም። አድቬንቲስት እስካሁን ስጠራችሁ እኔ ልተኛ ስለምትመጡት ቀኑን ሙሉ ነው ያልኩትኝ። እነዚህን አራቱን ሰራዊቶቹን ጌታ ላከባቸውና ምድሪቱን በሏት፣ ወይ ደግሞ ጋጡት ማለት ይቻላል። ምድሪቱን ጋጧት። ኦኬ፣ በቃ ከዛ ድርቅ ሆና ማለት ነው። ጌታ ተቆጣ። ከዛ ደግሞ የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ አለ ጌታ። ሊመታቸው ምድራቸውን በእንደዚህ ህዝባቸውን ደግሞ በሰይፍ ሊያጭዳቸው ነበር። የጌታ ቁጣ ማለት ነው። ንስሐ ሲገቡ ግን ጌታ ስለ ምድሩ ቀና ብሎ ይላል። ቅድም ያልኳቸው ማለት ነው። ስንመለስ የሚራራ አምላክ እና ያመጣባቸውን ሰራዊት መልሼ ወደ ምድረ በዳ እልከዋለሁ ካለ በኋላ ምድር ሆይ እልል በይ፣ እግዚአብሔር ታላቅ ነገርን አድርጓልና አትፍሪ፣ ደስ የሚበልሽ እልልም በይ አለ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟልና፣ ምክንያቱም ደርቆ ነበር። ማሰማሪያ ሁሉ በሙሉ ዝናብ ተከልክሎ ነበር። ያለውንም አንበጣና ደጎቢያ፣ ተምች፣ ኩብኩባ በልቶት ነበር፣ ግጦት ነበር። እና አሁን ዝናብ ስለዘነባየ ለምልሟልና፣ የታለ ዝናብ? ዛፍና ፍሬውንም አፍርቷል፣ በለሱን ወይኑንም ኃይላቸውን ሰጥተዋል፣ አትፍሩ። የታለ ዝናብ? እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ አዝንቦላችኋልና። የፊተኛው ዝናብ የተባለው ምንድን ነው? በልግ። አታምታታም ብዬ ስልህ በልግ፣ የበልግ ዝናብ ነው የፊተኛው ዝናብ። የፊተኛውን ዝናብ ምን ብሎላችኋልና? ሰጥቷችኋልና። ስለሰጣቸው ነው እዚህ ጋር ምድረ በዳው የለመለመው። አየህ፣ ዛፍ ሁሉ ፍሬውን ያፈራው፣ በለሱ ሁሉ ኃይላቸውን የሰጡት ዝናቡን የፊተኛውን ዝናብ ሰጥቷቸዋልና። እንደ ቀድሞም እንደ ፊተኛውና እንደ ኋለኛው ዝናብ እንደ ቀድሞ የፊተኛውንና የኋለኛውንም ዝናብ አዝንቦላችኋልና በእርሱም ደስ ይበላችሁ፣ ለእርሱም እልል በሉ። ለዝናቡ ሳይሆን ዝናቡን ለሰጠው ጌታ እልል በሉ። አውድማዎቻችሁ እህልን ይሞላሉ፣ መጥመቂያዎቻቸው ወይን ጠጅንም ዘይትንም አትርፈው ያፈስሳሉ። የሰደድኩባችሁን ታላቁ ሰራዊቴን አንበጣና ደጎቢያ፣ ኩብኩባና ተምች የበላባችሁን ዓመታት እመልስላችኋለሁ። ምን ማለት ነው? እስራኤል 2 ጊዜ ትታረሳለች። የሰማችሁን 430 ሰው 2 ጊዜ ትታረሳለች እስራኤል በዓመት ውስጥ ከሰማይ በሚወርድ ጠል። የመጀመሪያው ዝናብ የተባለው በልግ ነው። ሁለተኛው ፊተኛው የተባለውና ሁለተኛው የተባለው የፊተኛው ነው። ሁለተኛው የተባለው ደግሞ ሁለተኛው ዝናብ ምንድነው? መከር ይባላል። የመከርና የበልግ ዝናብ። እኛም ምድራችን ላይ እንደዚሁ ነው። የጥንት መካከለኛው ምስራቅ ሀገሮችና በተለይ እኛም የኢትዮጵያ እኮ እንደዚሁ ነው። እኔ የተወለድኩበት አካባቢ ላይ የበልግና የመከር ዝናብ አለ። አሁን ምንድነው ወሩ? የካቲት ነው አይደል ጋይስ?
ማይክፈቱን አንድ ሰው ይንገረኝ። ኢትዮጵያ ምንድን ነው ወሩ? የካቲት ነው አይደል? አዎ በዚህ ጊዜ አሁን የሚዘንበው ዝናብ የበልግ ዝናብ ይባላል። የካቲትና መጋቢት ነው። በቃ እሺ፣ መጋቢት በቃ ከየካቲት እስከ ሚያዚያ የሚዘንበው የበልግ ዝናብ ይባላል። ከዛ ግንቦት መካከል ላይ ያለ ሰኔ አጋማሽ ምናምን ነገር የሚዘንበው የመከር ይባላል። ይሄኛው የበልግ ዝናብ ይባላል። አሁን እየዘነበ ነው አይደለ? አሁን እየዘነበ በቃ አሁን የሚዘንበው ዝናብ የበልግ ዝናብ ይባላል። ይህ የበልግ ዝናብ የፊተኛው ዝናብ ይለዋል ኢዩኤልም ኤርምያስ 5:24 ቅድም ያየኑ ማለት ነው። እስኪ ይታያቸው አሁን የፊተኛውን የኋለኛውን ዝናብ የፊተኛው ዝናብ ይዘንብላችኋል። አሁን ኢዩኤል ላይ ምን ያልተባለ አለ? ለምሳሌ አሁን እዚህ ጋር ምን ይላል? ኢዩኤል መጽሐፍት ላይ ምዕራፍ 2 ማለት ነው። ምዕራፍ 2 ላይ ምን እንደሚል ታውቃላችሁ? በጽዮን መለከትን ንፉ፣ በቅዱሱም ተራራዬ እግዚአብሔር ቀን ወጥቷልና እርሱም ቀርቧልና፣ በጽዮን መለከትን ንፉ፣ በቅዱሱም ተራራዬ እሪ በሉ፣ በምድር የሚኖሩ ሊንቀጥቀጡ፣ የእግዚአብሔር ቀን መጥቷልና፣ የጨለማና የጭጋግ ቀን የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለም ጀምሮ እንደርሱ ያለ አልነበረም፣ ከእርሱም በኋላ እስከ ዘላለም ድረስ ለእርሱ ማን ነው ትውልድ ድረስ እንደርሱ ያለ ከቶ ወዲህም አይሆንም ይላል። ይህችኛዋ ትንቢት ደብል ትንቢት ነው። ይሄኛው ድጋሚ ይሆናል በዘመን ፍጻሜ ላይ። ይሄ ትንቢት በአርማጌዲዮን ላይ የሚፈጸም ትንቢት ነው። አርማጌዲዮን እዛ ላይ የሚፈጸም ነው። ይሄ እጅግ የሚያስፈራ ከማቴዎስ ወንጌል መጽሐፍ ምዕራፍ 24 ጋር እግዚአብሔር በአሕዛብ መንግስታት ላይ የሚበቀለው በቃል ነው። አንዳንድ ትንቢቶች ደብል ናቸው። በዚያንም ዘመን ላለው አሁንም ላለው ማለት ነው። ከዚህም በኋላ ለሚመጣው ኦኬ። ይሄ ተዘርግቷል፣ ከዘላለም ጀምሮ እንደርሱ ያለ አልነበረም ይላል። ምክንያቱም ይሄ የጨለማና የጭጋግ ቀን ነው፣ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ሕዝብ በተራሮች ራስ ላይ እንደ ወገግታ ተዘርግቷል። ከዘላለም ጀምሮ እንደርሱ ያለ አልነበረም፣ ከእርሱም በኋላ እስከ ብዙ ትውልድ ድረስ እንደርሱ ያለ ከእንግዲህ ወዲህ አይሆንም። እሺ ካለ በኋላ የአሕዛብ መንግስታት ላይ እግዚአብሔር ከሚፈርደው አንዱ እሱ ነው። ምዕራፍ 3 ቁጥር 1 ላይ ይናገራል ይህንን ማለት ነው። አሕዛብን ሰብስቤ ቆይ አንዴ ወደኋላ ልመልስና እመለሳለሁ። እናንተ ነካክታችሁ ጨመራችሁኝ አይደል? አሁን ልተኛ ስል በምዕራፍ 3ኛው ምዕራፍ ላይ ኢዩኤል አሞጽ ጋር ባንድ ሄድኩኝ። ኖ ኢዩኤል እነሆ በዚያን ወራት በዚያን ዘመን የይሁዳን የኢየሩሳሌም ምርኮ በሚመልስበት ጊዜ አሕዛብን ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። ይሄ ሸለቆ እግዚአብሔር አሕዛብን የሚበቀልበት ሸለቆ ነው። የኢዮሳፍጥ ሸለቆ የሚባለው ከዚህ ከኢየሩሳሌም የቄድሮን ፈፋ ጋር ያለው ሸለቆ ማለት ነው። አወርዳቸው በዛም ስለ ሕዝቤና ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸው ምድሬን የተከፋፈሉትን እፈርድባቸዋለሁ። ይሄ የበቀል ጊዜ ነው በአሕዛብ መንግስታት ላይ። ኦኬ ቁጥር 3 ከዛ እዚህ ምን ይላል? እሳት በፊታቸው ትበላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም ምድረ በዳ በረሃ ናት፣ ከእነርሱም የሚያመልጥ የለም ይላል። ምን? እሳት በፊታቸው ትባላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱን በፊታቸው እንደ ኤደን ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት፣ ከእነርሱ የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው ይላል። እንደ ፈረሶችም ይሮጣሉ። በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍ እንደተዘጋጀ እንደ ብርቱ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ። የሰው ሁሉ ፊት
ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ይሄዳል፣ ይራመዳል፣ በእርምጃውም አያፈገፍጉም። አንዱ ከአንዱ ጋር አይጋፋም። እያንዳንዱ መንገዱን ያጠበጥባል። በሰልፍ መካከል ያልፋሉ፣ እነርሱ ግን አይቆስሉም። በከተማ ያኮበኩባሉ፣ በቅጥሩም ላይ ያኮበኩባሉ። ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱ ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይ ይጨልማል፣ ጨረቃም ከዋክብትም ብርሃናቸውን ይሰውራሉ ይላል። ኦኬ፣ እነማን ናቸው እነዚህ? እነዚህ በመስኮት ላይ የሚገቡት እንደ እንትን የሚያኮበኩቡት ፊታቸው እንደ ፈረስ ፊት የሆነ እነማን ናቸው? ትዝ ትላችኋለች ይህች አይነት ስብከት ስትሰበከኛ በእኛ ወንጌላውያን አማኞች ቸርች አንዳንድ ሰዎች ሲሰብኩ በመጨረሻው ዘመን የሚነሱት ፊታቸው እንደ ፈረስ ፊት የሆነ ትዝ ይላችኋል። እንደዚህ አይነት ስብከት ተሰብካችሁ ታውቃላችሁ? 77 ቁጥር ጻፉ የምታስታውሱ። እንደ ሌባ በመስኮት ላይ ይገባሉ። አሜን ያልንባት ጊዜ ትዝ ይላችኋል። ምድረ ሌባ ሁሉ እንደ ሌባ በመስኮት ይገባሉ። መጽሐፍ ምን ይላል? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የፈረስ መልክ እንዲመስሉ ወስኗል ነው የሚለው አይደል? ሮሜ ላይ ወይስ የልጁን መልክ እንዲመስሉ ነው ብሎ ያለ? አንተ የፈረስ መልክ እንዲመስሉ ብሎ ሲል አሜን ትላለህ። ወፈር ያለ ቁምና ዝገ ነው ይልሃል። ደግሞ አንዳንዱ ማለት ነው ብድግ ብለህ ወፈር አድርገህ እጅን ተንጠራርት ወይኔ በላቸው ይላል ዳጊሻ እዚህ ጋር ቢሪ ጭጭ አለ። ይሄኔ እሱ ነው ስንት ወንበር የዘበረ የፕላስቲክ ወንበር በዚህ ስብከት ትዝ አላችሁ ወይ? ስብከቱ ትዝ አላችሁ? በእኛ ቸርች እንደዚህ ሲሰበክ ትዝ አለሽ እህትዬ? ጌታ የልጁን መልክ እንዲመስሉ ወስኗል ይላል። የልጁን መልክ ያላቸው ትውልድ ይፈልጋል። እኛን ግን የፈረስ መልክ ያላቸው እያለ የደጋጌኛ ይመስል የሰላሌም ፈረስ የሚመስል ፊታችን እንደ ሰላሌ ፈረሶች እንዲመስል እንፈልጋለን። የፈረስ መልክ ማለት ምን ማለት ነው? የፈረስ ባህሪ እኮ መልክ ማለት ባህሪ ማለት እኮ ነው። የልጁን መልክ ማለት ልጁ የኖረውን የቅድስናና የጽድቅ ህይወት እኮ ማለት እኮ ነው። እና የፈረስ መልክ ነገሩ የፈረስ መልክ እኮ ነው ይመስላል። ብዙ እኮ ያሽካካል። ፈረስ ምንድነው የሚለው ይልላል። ተውኝ ነው በሰላም ተኛበት ቀኑን በሰላም ውለን በጥብጠህ ልትሄድ ነው ወይ ብለው ከብዙ ትውልድ ጋር ልታጣሉ ይናውን ለስንቱ ነገር እኮ ነው አሜን ያስባሉን። ለስንቱ ነገር ወፈር በልና ተነሳና ዝገነው አንተ ሰውዬ የተቀመጥከው አሜን በለኝ እየተባል ማለት ነው። እና እንጋልብሃለና ወገኔ እህትዬ የፈረስ መልክ መምሰል ፈለግሽ አይደል? በቃ ጥሩ የሚጋልብሽ ጎረምሳ ይመጣል። አንዳንዴ ልጆቼ እንደ ፈረሱን ልኝ ይሉኛል እዚህ ሳሎን ላይ ማለት ነው። ሶስቱም ይረባረቡላ ይወጡና ትንሿ አንገቴ ላይ ትሆንላለች፣ ትልቁ መካከል ላይ ይቀመጣል፣ ሌላኛቱ ወደ ትከሻ አካባቢ ተጠግታ እናታቸው ብቻ ነች የምትቀረው። እና በቃ እዚህ ሳሎን ላይ ይጋልቡኛል አልኩ። እነሱ ለቀልድ ለጨዋታ ነው። እና የፈረስ መልክ መምሰል ከፈለግሽ የልጁን መልክ አልመስል። ሮሜ ምንድን ነው የሚናገረው? ይህን ስብከት አዲስ ኪዳን ላይ አምጥተው ልትበር አይደል? ልታኮበኩብ። አሁን ኢትዮጵያ ውስጥ ማኮብኮብ ቢጀምር አብዛኛው ህዝብ ወደ አሜሪካ ነው የሚበራው። ምንም ለእንትን ላከኝ ምንድን ነው ያለው ወንድማችን? ላከኝ ወደ አሜሪካ፣ ላከኝ ወደ ካናዳ፣ ላከኝ ብሎ አሜሪካ ገባሉ ልጁ። አንተ ዝም ብለህ እዚህ እንደከተማ ሚኪሻ ወንድሜ ሚካኤል ገባ እኮ አሉ አሜሪካ ባለፈው። እሱ ብልጥ ነው። በአንድ ፊቱ ላከኝ ብሎ ሄዳሉ።
እና ወንድሞች በከተማ ያኮበኩባሉ፣ በቅጥር ላይ ይወጣሉ አለ። እንዴ በምትገቡበት ከተማ ሰላም ለዚህ ቤት ብላችሁ ግቡ ነው ያለው ወንጌል ሰባኪዎችን። አንተ በከተማ ያኮበኩባሉ፣ አሜን፣ በቅጥር ላይ ይሮጣሉ። መጥቶ ያወርድሃል። ባለ ቅጥሩ ሰውዬ ቅንድብህም ብሎ ይጥልሃል። ከዛ በፋሻ እንለጥፍልና በፕላስቲክ ምንድን ነው የሚባለው? ወንጌል ለመስበክ ነው ወይስ ድመት ይመስል በሰው ቅጥር ላይ ስትተራመስ ነው? እንሽላሊቲን እንጂ በቅጥር ላይ አንተም ታደርጋለህ እምልህ። ገበሎ እስስት እንትንቺ ምድናትቺ ሌዘር የምትባለው እንሽላሊት እነሱ ሂዱ በቅጥር ላይ ወደ ቤቶች ይገባሉ፣ እንደ ሌባ በመስኮቶች ይገባሉ። አሜን ይልላል። በዚያውን ስማቸውን ብጠራላችሁ የእኛዎቹ ሰባኪዎች ያልሰበኩ የለም። ፓስተር እንትና ማኖፍ ጋር እንትና ዘማሪ እንትና ምናምን ብለህ ምትለው ምድሪቱ ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይ ጨረቃም ከዋክብትም ፀሐይ ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ምን ይላሉ? ይሰውራሉ ይላል። ምን ማለት እንደሆነ ከዛሬ ስንት ዓመት በፊት ተናግሬበታለሁ ወንድሞች እናቶች። ይሄ የፊተኛውና የኋለኛው ዝናብ አዝንቦላችኋል ብሎ በሚለው ጋር ማለት ነው። የበልግና የመከር ዝናብ ነው። እስራኤል በሁለት ዝናብ ነው የምትኖረው፣ በልግና መከር። አታካብድ። እሺ የመንፈስ ቅዱስ ሪቫይቫል እግዚአብሔር እንደገና ጉብኝት እንዲሆን ትፈልጋለህ? ወንጌል ስበክ። አንድ በቅድስናና በጽድቅ ኑር። በቅድስናና በጽድቅ ህይወት። ይህ ህይወት እግዚአብሔርን ይስበዋላ፣ ያመጣዋላ። የእግዚአብሔር ፕሬዘንስ፣ የእግዚአብሔር መገኘት። ያለ ቅድስና እርሱ ማየት አይቻልም ተብሏል። በቃ እንኑር። ራሴን ጨምሬ በምሕረት በፍቅር እንመላለስ። የእግዚአብሔር ማዳን በዘመናችን ካየኑ የበለጠ እንድታየው ከፈለክ ህይወት ነው የሚፈልገው ጌታ እንጂ የፈረስ መልክ መሰሉ። ጌታ አሁን የልጄ መልክ የሚመስሉ ብሎ ከሰማይ ይጠብቃል። እኛን ሰባኪያን የፈረስ መልክ የሚመስሉ ብሎ የፈረስ መልክ ናፋቂ አድርገውን አሜን አሜን ብለን በቃ የደጋ ፈረስ ለመምሰል ምኞታችን ማለት ነው። የእውነት ለመናገር የአንዳንዱ ሰው ህይወት ከፈረስ አይነት የፈረስ መልክ ያለው ይመስላል። የፈረስ መልክ ያለው ይመስላል የአንዳንዳችን ሰዎች ህይወት። የፈረስ መልክ ማለት መልክ ባህሪን ነው የሚገልጥ። እንዲህ አንተ ምን ነክቶ ነው እኛ እንዴት ፈረስ እንመስላለን ብለህ ካልክ ፈረስ ያገኘው ላይ ነው የሚወጣው። እንደዚሁስ አንዳንዶቻችሁ ሴትም ሆነሽ ያገኘሽው ላይ ነው የምትወጪው፣ ወንድም ሆነ ያገኘው ላይ ነው የምትወጣው። እና ንስሐ ግባና ቅድስና ለእግዚአብሔር ብለህ በጽድቅ ኑር። የአንዳንዱ ሰው ህይወት እንደዛ አይነት መልክ አለው። እግዚአብሔር የልጁን መልክ እንዲመስሉ ወስኗል እኮ ነው ያለው። ወስኗል። ዝም ብለን እውነቴን ብዬ የቀድሞ ስብከቶችን እኔም ራሱ እንኳን ወደኋላ ሄጄ ሳይ በዚህ ልክ ዝም ብዬ ቅጥ አምባሩን አላጠፋሁትም እንጂ ራሴን ንጹህ ለማድረግ ፈልጌ አይደለም። የኋለኛውና የፊተኛው ዝናብ ለካ ከአድቬንቲስት ነው የቀዱት ማለት ነው። የኋለኛውና የፊተኛው ዝናብ ምንም አታካብድም ብራዘር። በቃ የበልግና የመከር ዝናብ ነው። እስራኤል ከሰማይ በሚወርድ ጠል ነው 2 ጊዜ ዝናብ ይዘንብላት ነበር። በዝናብ ነበር ይንቀሳቀሱ የነበሩት። የውሃ ጉድጓዶችን ሁሉ ይቆፍሩ ነበር። ውሃ ለማጠራቀም፣ ውሃ ለመከተር የሚባለው ማለት ነው።
ጉድጓድ ነበራቸው። በሲካራ የነበረችው የያዕቆብ ጉድጓድ የተባለችው ሰማርያዊቷን ሴት ያገኘባት በዚያን ጊዜ በሚዘንበው ዝናብ ጉድጓዶቻቸው ይሞሉ ነበር፣ ሞልተው ይቀመጣሉ። በጣም ዲፕ ነው፣ ጥልቅ ነው። እንደዛ አድርገው ይቆፍራሉ። ብዙ ጉድጓዶች አሏቸው በየቦታ ማለት ነው። በሲካራ ሰማርያ የውሃ ጉድጓድ አባታችን ያዕቆብ የቆፈረው ብላ ያለችው ማለት ከብቶቹም ልጆቹም ከዚህ ጠጡ ምናምን ብላ ያለችው ማለት ነው። እንደዚህ አይነት የውሃ እቆራ ስራ ነበራቸው። ምክንያቱም ከፊተኛውም ከኋለኛውም ዝናብ ውሃን ያጠራቀማሉ። ታውቃላችሁ፣ ንጹህ ውሃ መጠጥ አሁን እንኳን ላለችው እስራኤል አይ ቲንክ ይቸገራሉ ብዬ ባልልም ከሜዲትራኒያን ባህር ከዚህ ከጫማው ባህር ወስደው ሁሉ አጣርተው ነው አሁን ከተማ ውስጥ አንዳንዱ ለመጠጥ የሚጠቀሙበት። የንጹህ ውሃ ችግር አንዱ አለ ማለት ነው መካከለኛው ምስራቅ ላይ። እንደ ዛሬ ቴክኖሎጂ የለም። ያኔ አዝዕርት ይዘራሉ፣ ገብሳቸውን ስንዴ ይዘራሉ፣ እንደኛ ማለት ነው። አሁን የገበሬው እንደሚዘራ እንደዛ ነበር ይኖሩ የነበሩት። በገብስ እርሻ ውስጥ አላየም? ሳምሶን እንኳን የፍልስጤማውያንን እርሻቸውን በቀበሮ አቃጠለው ይላል እኮ፣ እርሻውን አነደደው ይላል። ክምር ነበር። እና እንደዚህ አሁን እኛ ኢትዮጵያ ውስጥ ገብስ ስንዴ ምናምን ነገር እንደሚዘራ በዚያን ዘመን እነሱም ልክ እንደዚህ ነበር ዘርተው የሚያመርቱት። እና ገቦ ደግሞ የሚባል አለ። ገቦ የሚበቅል ሲታጨድ ዛላው ወድቆ የተቀነጠሰ ፍሬው የወደቀ ምናምን ነገር እዛ ዝናብ ሲዘንብ መልሶ ሳይዘሩት ይበቅላል። ራሱ አልዘሩትም ይበቅላል። የገቦ የሚባለው ማለት ነው። 6 ዓመት እንትን ብለው በሰባተኛው ቀን ምድሪቱን ሰንበት ይተዋታል። እግዚአብሔር ከገቦ የሚሰጣቸው ደግሞ በጣም ብዙ እግዚአብሔር እንደዚያ ያተርፍላቸው ነበር፣ እንደ ሕጉ ስርዓቱ ሲኖሩ ማለት ነው። የፊተኛውና የኋለኛው ዝናብ የበልግና የመከር ዝናብ ነው። በአድቬንቲስቶች ምን ብለው እንደሚተረጉሙት አናቅም፣ ግን ወንድማችን መጽሐፉን ካላከልኝ እናነባዋለን። በጣም ብዙ 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 እኔም እናንተም ልንጠነቀቅ የሚገባው የእግዚአብሔር ቃል ላይ በጣም ጌታ ያስተምረን። ደግሞም ከሚያውቁም የእግዚአብሔርን ቃል ከሚያውቁ በቤተክርስቲያን ካሉ ፓስተሮች፣ አገልጋዮች ጤነኛ ትርጓሜ ከሚያስተምሩ እነሱን ሰምተን ብንማር ከብዙ ጥፋት እኔም እናንተም እንድናለን፣ ትውልድንም እናድናለን። ከእውቀት በጣም ጥቂቷን ከፍለን የምናውቀው ምንም አላቅም። ያው እግዚአብሔር ምስክሬ ነው የምልህ ምንም አናቅም። እና ግን የሚማር ልብ ካለን እግዚአብሔር የሰጠን አገልጋዮች አሉ፣ መማር ነው። ብዙ ዶክሜንቶች ኤቪደንሶችን ጤነኛ የተባሉ ትርጓሜ በግራ በቀኝ ማየት ጥሩ ነው።